ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ እንዴት ከርማችኋል ክቡራን ተመልካቾች ዛሬም እንግዲህ በሌሎች ቪዲዮ ነው ተመለስኩኝ አብራችሁን ቆዩ ለዚህ ቤት አዲስ ከሆኑ ጉድ ሰብስክራይብ ማድረግን በጭራሽ ቆይ ለምንድነው ሰብስክራይብ ማታደርጉት በእግዚአብሔር ምንድነው ችግራችሁ አዳዲሶቹ ገና ስታዩኝ ሰብስክራይብ የማድረግ ግዴታ አለባችሁ ቪዲዮንም ላይክ አድርጉ ዛሬ እንግዲህ እነ ጂጂ ኪያ እኛ ላይ ድራማ እየሰሩ እንደሆነ የሚገልጹ ቪዲዮዎች አሉ እነሱን እናያለን ሌሎች ቪዲዮችም እንደተጠበቁ ናቸው ባይስ እንግዲህ ቲክቶክ ላይ ተጽዕኖ ፈጣሪ ሆኗል ከቅርብ ጊዜ ወዲህ እንግዲህ እሱ በዚህ መልኩ እንግዲህ ምክር አዘል ነገር እየሰጠን ነው ምን ትላላችሁ ይሄን ሐሳብ ፍቅሩ ነው ምግብሳ አይወስኑም ብሩ አይወስኑም ምግብሳ ብዙም ጊዜ የሚባል ስለዚህ አይሆንም በባዶ ፍቅር ምትሉ ሰዎች ፍቅሩ ነው ምግብሳ አይወስኑም ብሩ አይወስኑም ምግብሳ ፍቅሩ ያበላል እንዴ ያጠጣል ፍቅሩ ያበላል ብር ይሆንላል ምን ይሆናል ብር ሲኖር ነው ሁልጊዜ ብሩን ስሩ ሰርታችሁ ብር አገኙ ያለ ነው በመጀመሪያ ክቡራን ተመልካቾች ባይስ ያለው ሐሳብ ትክክል ነው አንዳንዶቹ እንግዲህ ፍቅር በሚል ጫዋታ ውስጥ ይገቡና ምንም ሳይኖር ከዜሮ ተነስተው እንግዲህ የሚጋቡ አሉ ሌላ ታሪክ ውስጥ የሚገባሉና ይሄ ትክክል አይደለም መጀመሪያ ሰርታችሁ የሆነች ነገር ብትይዙ ጥሩ ይመስለኛል ጀምረናል ስራ ቲክቶክ ከመጣ በኋላ እንግዲህ አንዳንድ እናቶች በዚህ መልኩም እየተከሰቱ ናቸው የሰባት ማዘር ምን ነካቸው ግን ማዘር እንዳይወርቁ በእግዚአብሔር የታባት ክብራትና ክብራድ ተመልካቾች ቲክቶክ ከመጣ ወዲህ እንግዲህ ብዙ ጉዶች ይታያሉና ማዘር እንግዲህ በዚህ መልኩ ደግሞ ተከስተዋል ቆይ ማዘር በዚህ እድሜ ግን እንደዚህ ድራማ እኛ ላይ መስራታቸው ትክክል ነው ብላችሁ ታስባላችሁ ትክክል ነው ብላችሁ የምታስቡ ከሆነ ኮሜንት አድርጉልኝ እስቲ ክብራትና ክብራድ ተመልካቾች ጂጂ ኪያ እንግዲህ ዩቲዩብም ቲክቶክም ላይ ታውቃለች ለረጅም ዘመናት እንግዲህ ሚዲያ ላይ ቆይታለች እድሜዋም እንግዲህ ሄዷል ነገር ግን እስካሁን የምትሰራው ስራ እጅግ በጣም አስጸያፊና ምናልባት ለልጆቿ እንግዲህ ትምህርት ማይሆን ነገር ነው ጭራሽ አሁን ብላ ከራሷ ልጅ ባል ጋር እንግዲህ በጣም በሚያሳዝን ሁኔታ ሚዲያ ላይ የማይሆን ነገር ውስጥ ገብቷል አንዴ ይሄን ቪዲዮ እኔና ምንድነው የሚለውን ጉዳይ እንነጋገራለን ከልጄ የበለጠ እኔ ገላይን ያማረ ከልጄ የበለጠ ቁንጅናዬን ያማረ ምን ፈልገህ ነው ጠጥተህ ነው እንዳልል ቤታችን ውስጥ ስትጠጣ ላየው ቅመህ ነው እንዳልል ሚቃም የለም ምን አይነት ጉደኛ እንደሆነች እኮ ጂጂ ኪያ እኔ ለማውራት ራሱ ግራ እስከም አሁን ራሱ ሳወራው እንድታመን አይደለም የሚያምነው ግን አንድ ፈጣሪና አንድ መድኃኒዓለም ነው የሚያምነው ጌታ ኢየሱስ ክርስቶስ ነው ምነው የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍተ ምን እንዳሳየኝ አንተን ገበናህን ተፈልገህ አረ ምን አይነት ጉር ነው ግን በእግዚአብሔር ደጉ ቤተሰቦች ለነዛ ለጫዎቹ ይቀመጥል እውነት ቢሆን እንኳን በዚህ ደረጃ ወጣ መናገር አለባት ግን የዘር ጉዳይ አይደለም የራሴው ደም ነው ግን ያደረከው ነገር ይወራል ሀገር ይስማል ዶሮ እየሰራሁኝ አርብ ቀን ያደረከው አንድ ከዛ በኋላ ወጣ ጭራሽ አርብ ነው የምትሰሪው ዶሮውን ማንቺ ጓደኞቼ ጋር የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሎ ይወጣል መጣው ነው ያልኳት ጓደኞቼ ጋር ነው የሄድኩት ልጄ ጋር ነው የደወልኩት አሁን አልችልም ጧት እናወራለን ነው አሁን ነው ማውራት ያለብን ነው አሁን አልችልም የሆነ ነገር ተፈጥሯል ምንድነው የተፈጠረው እንደዚህ የገዛ ልጄ ምን እንዳለ ልንገራችሁ ተሳስተሻል ሌላ ነገር ሲነካካ ትክክል ነው ልጅሽ እንዴት ይመነኝ ጉድ ተሳስቻለሁ እውነት ተሳስቻለሁ ጂጂ ተሳስተሻል እውነት ትክክል ተመልሼ ልጣ ደግሜ ሊያው
ህልም ታውቃላችሁ እንደናት ይሄንን ያፈንኩልሽ ሳምሪ ይሄንን ያፈንኩልሽ መች አፈንሽ ድሪያን የሆነ ሽት ነገር ለብሻለሁ ራሴንም አየሁ አንቺንም አየሁ ምን ተልኮብኝ ነው የመጣው ምን ዳውስጥ ነው የገባው ምን ሰይጣን ነው ቤታችን ውስጥ የገባው ጂጂ ኪያ የምትናገረው ነገር እውነት አይመስለኝም እኔ እንደኔ ስትናገር እንግዲህ ድራማዊ አድርጋ ነው የምትናገረው አክቹአሊ እሷን በሌላ ቪዲዮ አሳያችኋለሁ ብለዋለች እነሱ ሶሻል ሚዲያ ላይ እንደዚህ በመመላለስ ዩቲዩብ ላይ ብዙ ገንዘብ እያገኙ ናቸው ያገኙ እሱ ላይ ነው ችግር የለብኝም ነገር ግን ብዙ ተከታዮቻቸው እነዚህ ሰዎች የምር እየተጣሉ ናቸው እንግዲህ በጣም ከወግ ባህላችን በወጣ መልኩ የሚነጋገሩት ነገር አስጸያፊ ነው አንድ እናት ከልጇ ባል ጋር በዚህ ደረጃ ስትመላለስ ማየት የምሬን ነው እጅግ በጣም ያሳዝናል ይሄ ነገር ብታሰብበት መልካም ይመስለኛል እኔ አጠገባቸው ዘመድ አዝማድ የለም ወይ ይሄን ጉዳይ በቤተሰባዊ መንገድ መጨረስ አይችሉም ወይ ምን ማለት ነው ሚዲያ ላይ እነሱ እንደዚህ ጉዱን አወጡ እሺ ከዛ በኋላ ሚዲያ ላይ ያለው ተከታዮቻቸው እነሱን ሊያስታርቁ ነው ያሉት እንግዲህ ክቡራን ተመልካቾች የልጇ ባልም እንግዲህ ፋኒ በዚህ መልኩ ቪዲዮ እሷ ላይ ሰርቷልና ያሳዝናል በጣም እኔ ያገባሁት ሳምሪ ነው እንጂ እሷን አይደለም አንቺን አይደለም ያገባሁሽ ስለዚህ እባክሽ ተይን ከዚህ በኋላ 10 ጊዜ እየመጣሽ ባጨቀጭኝ ደስ ይለናል ሳምሪም ከፈለግሽ ከሷ ጋር መገናኘት ትችላለሽ ከፈለገች እሷም ታገኘሻለች እንጂ እኔ አይደለም ካንቺ ልጅሽን ወሰድኩብሽ ገባሽ እሷ ናት የመጣችው ስለዚህ በልጅሽ ምክንያት እየመጣሽ ከዚህ በኋላ ስሜን እንዳታነሺ ህግ ያለበት ሀገር እየኖርን ስለሆነ ህግ ያለበት ሀገር እየኖርን ህግ ያለበት ሀገር ስለምንኖር በተጠናቀቂ ይሻልሻል አሁንም በድጋሚ አስጠነቅቅሻለሁ ስለዚህ አሁንም ልተወኝ አልቻለችም 7 አመት ሙሉ ስቲላው በሰላም እየኖርን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው ከአንድ እናት የማይጠበቅ ተግባር የምሬን እህቴን ሁሉንም ስትሳደብ ነበር ይሄ ሁሉ በትግስት አልፌ ዝም ብያለሁ አሁንም ግን የተፈጠረውን ኬዝ እንደሰማሁት ከሆነ ሁለት ሰዎች አሜሪካና ያው ዩሮፕ ነው ያለው መሰለኝ ልጁ ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የኛን ታሪክ አስገብታ እኛንም እኔን እያነሳች በሆነ ነገር በተፈጠረ ቁጥር እኔን እያነሳች ትሳደባለች ስሜን እየጠራች ትሳደባለች እዚህ ሀገር ደግሞ እኔ እማላቅ መስሎሽ ከሆነ የትም ዓለም ላይ ኑሪ አንድን ሰው የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ ከዚህ በኋላ እኔ አንቺን የምጋፈጥሽ በህግና በህግ ነው ከዚህ በኋላ በህግ ነው የምንጨርሰው አሁንም የምመክርሽ ከዚህ በኋላ ስሜን እየጠራሽ እንዳትሰድቢ አስጠነቅቅሻለሁ አይ መሳደብ ነው የምፈልገው ምንም አታመጣም እንደውም ትፈራኛለህ ምናም ብለሽ ነው ያወራሽው ችግር የለውም ህግ ያለበት ሀገር ነው እየኖረን ያለነው እኔ በህግ ነው የምሄደው በህግ ሄደን በህግ የምንጨርሰው ይሆናል አንቺ ትልቅ ሰው ነሽ ካንቺ ጋር እኔ ምንም ሰጣ ገባ ውስጥ መገባበት ነገር የለም ካንቺ በነገራችን ላይ ፋኒ እንግዲህ በጣም ምርጥዬ ልጅ ነው ይሄ ልጅ ምክንያቱም ለ7 አመታት እንግዲህ በነበራቸው ቆይታ በጣም አስቀያሚ የሚባሉ ስድቦችን ጂጂ ኪያ እየሰደበች የማይሆን ነገር እነሱ ላይ እየተናገረች ከነሱ አልፋ በልጆቹ ላይ በነፋኒና በነሳምሪ ልጆች ላይ እንኳን የማይሆን ነገር እየተናገረች ያለች እናት ናት ጂጂ የእናትነትን ባይዜ መስፈርት ያሟላች አይመስለኝም ጂጂ ኪያ እንደኔ ሐሳብ ምክንያቱም መታ ሶሻል ሚዲያ ላይ የምትናገረው ነገር እንግዲህ በጣም ልቅና ትክክል ያልሆነ ነገር ነው እንግዲህ ፋኒና ሳምሪ ከረጅም ቆይታ በኋላ ነገሩን አላስችል ብሏቸው በህግ መሄድ እንደሚፈልጉ ተናግረዋል ይሄ ምርጥ ነገር ነው ህግ ገብቶ እንግዲህ የጂጂ ኪያ ችግር ምን እንደሆነ እንግዲህ ቢፈታው እኔ ራሴ ጥሩ ይመስለኛል ጂጂ ኪያ በነገራችን ላይ በፋኒና በሳምሪ ብቻ ሳይሆን አንድ ልጅ እንግዲህ ቲክቶክ ላይ ይታወቃል ሆዴ የሚባለውን ልጅ ራሷ ጋር አስጠግታ በዚህ መልኩ ልጁ ላይ አደገኛ የሚባል ነገር ፈጽማለች አንድ ይሄን ቪዲዮ ይዩት አዎ ይሰማል ይኸውልህ እቺ ባለጌ በሷ ምክንያት ትናንትና ለ6 ሰዓት ያህል ነው ኦፕራሲዮን ያደረኩት ምን ያደረኩት ኦፕራሲዮን ያደረኩት ለ6 ሰዓት ያህል እንዴት በሷ ምክንያት እንዴት አልገባኝ ወረቀቴን ከልክላይ ነው በሷ ቤት እኮ ይኸውልህ እዚህ ሀገር ምን አለ መሰለህ አከራይና ተከራይ የሚባል አለ እሷ ቤት ስታስገባኝ እንደ ተከራይ ሆኜ ነው የገባሁት ኦኬ እና መንግስት ጋር ወረቀቴን ለማስጨረስ የተከራይ ወረቀት ያስፈልጋል አከራይ የሚሰጥህ እሱን ወረቀት አልሰጠህም ብላኝ የህክምናዬን ለ1 አመት ያህል ለካ ጀርባዬን ያመኝ ነበር በስራ ብዛት
አጥንቴ ሶስት ቦታ ተሰንጥቋል። እኔ ከባድ ስራ ሙያ ስለምሰራ ሴራሚክ ሰራለው ምን ሰራል በቃ ብር ለማግኘት እኔ ብዙ ከባድ ስራዎች ነው የምሰራው። ብዙ ረዳት አላደርግም። አንድ ረዳት ነው የማደርገው። አብዛኛውን ስራ ራሴ ነበር የምሰራው እና እሷ ቤት ተከራይ ሆኜ ስገባ በስራ ብዛት ከድሮም ጀምሮ ስለምሰራ የጀርባ አጥንቴ ሶስት ቦታ ተሰንጥቆ ነበር እና ያመመኝ ነበረ እና እሷ አከራይ ስለሆነች ስለምታውቅ የሕክምና የወረቀት ምናምን በመንግስት ስር ስለሚገባ ከለከለችኝ እና ለአንድ አመት ያህል ያመኝ ነበረ። አሁን ወረቀቴን በዚህ ሜል አድርጌ አስጨርሼ በጣም ሲያመኝ ሆስፒታል ስገባ ምን አሉኝ? አጥንት ሶስት ቦታ ተሰንጥቋል አሉኝ። ይሄን ጉዳይ ከሰማሁት በኋላ ጂጂ ኪያን እኔ ሰው ናት ብዬ መቀበል አግቶኛል። ምናልባት ስጋ ለብሶ የሚንቀሳቀስ አንድ የሆነ ሰይጣን ምርጥ ሰይጣን እንደሆነ ነው ማስበውና ምርጥ ስላችሁ የሰይጣን ምርጥ የለም ግን አደገኛ ነች። በቃ ጂጂ ኪያ የምሬን ነው የምላችሁ። ምክንያቱም እንዴት ሰው በዚህ ደረጃ ሰው ላይ ይጨክናል? ለነገሩ እንኳን እሷ ለሌላ ሰው አይደለም በገዛ ልጇ ላይ እኮ አጉል ነገር የምታራምድ ሰው ነች እኮ ጂጂ ኪያ። እንግዲህ ሶሻል ሚዲያ ድራማ እየሰራች የሚያሳዩ ቪዲዮዎች አሉ። ለምሳሌ ይሄን ቪዲዮ ተመልከቱት፣ ድራማ እየሰሩ እንደሆነ። ዋነኛና ዋነኛ ምክንያት እኔና ሳምሪ አንድ ላይ ስለሆነን በጣም ብዙ አይነት ስድቦች ሂዱና ፎሎ አድርጉ። ከኔና ሳምሪ ከተገናኘን ጀምሮ ማለት ነው ከመጀመሪያ መልስ ለመስጠት ብላ የፋንን ቪዲዮ እያየች ነው። ማስታወስ ፈልጋለሁ እኔና ሳምሪ የዛሬ 7 ዓመት ነው የተገናኘ ነው። ያ ማለት ሳምሪን ያገኘው ስሙልኝ እዚህ ቆይ ይሄንን የምናገረው ለሁሉም ግልጽ እንዲሆን ነው። አሁን መታችሁ የምታዩ ሊኖሮች አሉ። ከመሀል መታችሁ ይሄን ጉዳይ የምታውቁት ሊኖሮች አላችሁ። ይሄ ነገር በጣም መቆሚያ ነገር ስለሌለው እስከዛሬ ታግሼ ከሰው ልጅ ካሁን ይቀየራል ካሁን ዝም ይላል ብዬ ታግሼ ዝም ብዬ ነበረ። ይቅርታ ሙላ ተባብለን ብዙ ወደ ዩቲዩብ ትመጣላችሁ። እኔም ልሸቅልበት እንደምንነሱ ብቻ እኔም ልሸቅልበት ወደ ዩቲዩብ ትመጣላችሁ ያለች ነው። ሶ ድራማ ነው በቃ ይሄ ጋይስ። ስለዚህ ምን ትጠብቃላችሁ ክቡራን ተመልካቾች? እነዚህ ሰዎች በጣም ትክክል ባልሆነ መንገድ ምናልባት ገንዘብ ብቻ ለማግኘት እንግዲህ ውርደታቸውን ተከናንበው በዚህ ደረጃ ወጥተው ቪዲዮ እየሰሩ ናቸው። እነዚህ ሰዎችን የምትከተሉ ሰዎች ጭራሽ እንግዲህ በሁለት ጎራ እንግዲህ ተከፍላችሁ ግማሾቹ ጂጂ ኪያን ግማሾቹ ደግሞ ፋኒና ሳምሬን እየደገፋችሁ የምትንቀሳቀሱ ሰዎች ይሄን ጉዳችሁን ተመልከቱ። ድራማ እየሰሩ ናቸው። ክብራትና ክብራን ተመልካቾች የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ሌላ ጊዜ በተሻሉ ቪዲዮዎች እመለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘለዓለም ትኑር። ወዳችኋለሁ። ባባ